አርሰናሎች የዚህን የውድድር ዓመት ስራቸውን ለማጠናቀቅ አንድ የመጨረሻ ጨዋታ ብቻ ቀርቷቸዋል። ይህ ጨዋታ የፊታችን ቅዳሜ በሃንጋሪ ቡዳፔስት በአውሮፓ ቻምፒየንስ ሊግ ፍጻሜ ከፒኤስጂ ጋር የሚያደርጉት ተጠባቂው ጨዋታ ነው። መድፈኞቹ ከትላንትና በስቲያ እሁድ ከ22 ዓመታት ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ካሸነፉ በኋላ ያ ደስታቸው ሳይበርድ ያ ደስታቸው ሳይቀዘቅዝ አሁን ወደ ቻምፒየንስ ሊግ ፍጻሜ ጨዋታ ፊታቸውን አዙረዋል። ይህንን ጨዋታ በተመለከተ አሴቶቻቸውን የሚሰጡ የእግር ኳስ ኤክስፐርቶች ጨዋታው ምርጥ ማጥቃት ባለው ፒኤስጂ እና ምርጥ መከላከል ባለው አርሰናል መካከል የሚደረግ ስለመሆኑ ይስማሙበታል። ብዙዎች የማሸነፍ ቅድመ ግምት የሰጡት ለፒኤስጂ ቢሆንም ነገር ግን አርሰናልም ከፒኤስጂ የማይተናነስ ዋንጫ የማሸነፍ እድል አለው። በተለይ አርሰናል በዚህ ጨዋታ ላይ አንድ ቁልፍ ነገርን ተግባራዊ ካደረገ ዋንጫውን ማሸነፉ አይቀሬ ጉዳይ ነው። ይህ አርሰናል ዋንጫ አሸናፊ እንዲሆን መተግበር ያለበት ቁልፉ ነገር ምንድን ነው? አርቴታስ በዚህ ጨዋታ ላይ ምን አይነት ታክቲኮችን ሊጠቀም ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም ይሄ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ በማድረግ ቪዲዮን እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ አርሰናል ከፒኤስጂ ቅዳሜ በአውሮፓ ቻምፒየንስ ሊግ ፍጻሜ የሚያደርጉትን ጨዋታና አርሰናሎች በዚህ ጨዋታ ላይ ምን አይነት ነገሮችን ሜዳ ላይ ሲጠቀሙ ልንመለከት እንችላለን የሚለውን ጉዳይ ሰፋ ዘርዘር አድርገን የምንመለከተው ይሆናል ማለት ነው። እንግዲህ ሊጎች አሁን ተጠናቀዋል። ከዚህ በኋላ የሚቀሩት በተለይ ተጠባቂ የሚባሉ የኮንቲኔንታል ወይም አህጉራዊ የክለቦች የዋንጫ ወይም የፍጻሜ ጨዋታዎች ብቻ ናቸው። የኮንፈረንስ ሊግ ፍጻሜ ጨዋታ በክሪስታል ፓላስ እና በራዮ ቫይካኖ መካከል ይደረጋል። ታዲያ የፊታችን ቅዳሜ እጅግ በጣም በጉጉት የሚጠበቀው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በአርሰናል እና በፒኤስጂ መካከል የሚደረግ ይሆናል ማለት ነው። እንግዲህ መድፈኞቹ የፕሪሚየር ሊጉን ዋንጫ ለማንሳት ከፍተኛ ግስጋሴ ሲያደርጉ ቆይተው በመጨረሻም ከ22 ዓመታት ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ከፍ አድርገው ከትላንትና በስቲያ እሁድ አንስተዋል። በ7 ነጥብ ልዩነት ማንቸስተር ሲቲን አስከትለው የፕሪሚየር ሊጉ ዋንጫ ባለቤት ሆነዋል ማለት ነው። ነገር ግን የመድፈኞቹ ስራ አልተጠናቀቀም። አንድ ሌላ የመጨረሻ ጨዋታ ይቀራቸዋል። እንግዲህ በከፍተኛ ደስታ ማዕበል ውስጥ ሆነው በከፍተኛ ፈንጠዝያ ውስጥ ሆነው ያ ደስታቸው ስሜቱ ሳይቀዘቅዝና ሳይበርድ ነው እንደገና ወደ ልምምድ እንደገና ደግሞ ወደ ሌላ ስራ እንዲመለሱና ትኩረታቸውን ወደ አውሮፓ ቻምፒየንስ ሊጉ የፍጻሜ ጨዋታ እንዲያዞሩ የተገደዱት። እንግዲህ አርሰናል ከ20 ዓመታት በኋላ ነው በታሪኩ ወደ አውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ መድረስ የቻለው። በ2006 በአውሮፓ ቻምፒየንስ ሊግ ለመጨረሻ ጊዜ አርሰናል ፍጻሜ ደርሶ በባርሰሎና ተሸንፎ ዋንጫውን እንዳጣ ይታወሳል። ይህ ከሆነ ከ20 ዓመታት በኋላ እንግዲህ አርሰናል ወደ ፍጻሜው በመድረስ ምናልባትም ደግሞ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን የሚያነሳበት ትልቅ እድልን አግኝቷል ማለት ነው። ጨዋታውን በተመለከተ በተለይ ሁለቱ ቡድኖች ምን አይነት ፐርፎርማንስ ሊያሳዩ ይችላሉ የሚለውን ፈጣሪ ቢያደርሰን ሐሙስ ዕለት ጠብቁን፣ ልዩ ትንታኔ ይዤላችሁ ቀርባለሁ። ዛሬ ግን በተለይ ይህ የፍጻሜ ጨዋታ ከተንታኞች እይታ አንጻር እንዲሁ ደግሞ አርሰናል ምን ሊጠበቅበት ይችላል የሚለውን ነገር በዚህኛው ጨዋታ ላይ የምንመለከት ይሆናል ማለት ነው። እንግዲህ አርቴታ አርሰናል በአትሌቲኮ ማድሪድን በመልሱ ጨዋታ ገጥሞ ኤምሬትስ ስታዲየም ላይ 1-0 በሆነ ውጤት ካሸነፈና ከ20 ዓመታት በኋላ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን ካረጋገጠ በኋላ አንድ አስተያየት ሰጥቶ ነበር። በቻምፒየንስ ሊግ ውድድር ውስጥ አንድ ሰው ምትሃታዊ ቅጽበት ማሳየት ያለበት ጊዜያት አሉ።
እሱም ያንን በድጋሚ አድርጎታል ሲል ነበር የተናገረው። እንግዲህ የአርሰናሉ አሰልጣኝ በተለይ አትሌቲኮ ማድሪድን በመልሱ ጨዋታ 1-0 አሸንፎ ያንን ጨዋታ በድል ሲወጣና ወደ ቻምፒየንስ ሊጉ ፍጻሜ ማለፉን ሲያረጋግጥ ምናልባትም ይህንን አስተያየት የሰጠው ስለ ጎል አስቆጣሪው ቡካዮ ሳካ ነው ብለው በርካታ ሰዎች ሊገምቱ ይችላሉ። ምክንያቱም ቻምፒየንስ ሊግ ላይ ቅጽበታዊ ሞመንቶች ያስፈልጋሉ። ያንን የሚያደርግ ተጫዋች ደግሞ እኛም አግኝተናል ያለውን አስተያየት ከቡካዮ ሳካ ጋር ሰዎች ሊያገናኙት ይችላሉ። ነገር ግን አርቴታ ይህንን አስተያየት የተጠቀመው ለቡካዮ ሳካ አልነበረም፣ ለቡድኑ የመሃል ተከላካይ ለጋብርኤል ማጋሌሽ እንጂ። ይህም የሆነው አትሌቲዎች ቡካዮ ሳካ የመጀመሪያዋን ጎል ብቸኛዋን የማሸነፊያ ጎል ለአርሰናል ካስቆጠረ በኋላ በጣም በሚያስገርም ሁኔታ አትሌቲኮዎች የመልስ ምት ለመስጠት አርሰናል ላይ ጎል ለማስቆጠርና አቻ ለመሆን ጥረት ሲያደርጉ ነበር። ዊሊያም ሳሊባ በጭንቅላት ያጸዳት እና የተሳሳተበትን የኳስ አጋጣሚ ጁሊያኖ ሲሞኒ አቻ ለማድረግ በጣም ተቃርቦ ነበር። ኦልሞስት ግብ ጠባቂው ዳቪድ ራያን አልፏል። ምናልባት አንድ ፈረስተች ብቻ ኳሱን በግራ እግሩ ደገፍ አድርጎ ቢመታው ወደ ጎልነት የሚቀየር ኳስ ነው። ለምን ሳሊባ ነው ኳሱን የተሳሳተው። ሳሊባ ከታችኛው አቅጣጫ እየመጣ ኳሱን በግንባር ሲገጭ፣ ዳቪድ ራያ ደግሞ የግብ ክልሉን ለቆ ሲወጣ ነው ሁለቱ ተጫዋቾች የተላለፉት እና በዛ ቅጽበት ጁሊያኖ ሲሞኒ ያቺን ኳስ ለማስቆጠር ጥረት ባደረገበት አጋጣሚ ነገር ግን በአስደናቂ ሁኔታ ማጋሌሽ ከኋላ መጥቶ ተጫዋቹ ያንን ኳስ እንዳይጠቀምበት እንዳይሞክረው እና ደግሞ ኳሷም ወደ ግብነት እንዳትቀየር ምንም ፋውል ሳይሰራ የፍጹም ቅጣት ምት የሚያሰጥ ቀዳዳ እንኳን ሳይተው በአስደናቂ ሁኔታ ያንን ኳስ ክሊር ማድረግ ወይም ማጽዳት ችሏል። ምናልባትም ያ ኳስ ተቆጥሮ ቢሆን ኖሮ የአርሰናል የቻምፒየንስ ሊግ የዘንድሮ ዓመት ታሪክ ሌላ ሊመስል ይችል ነበረ። ነገር ግን ማጋሌሽ ይህንን አድርጓል። ለዛ ነው አርቴታ አንዳንድ ቻምፒየንስ ሊግ ላይ ምትሃታዊ ቅጽበቶችን የሚያደርጉ ተጫዋቾች አሉ፣ ዛሬ ደግሞ የእኛ ተጫዋች ይህንን አድርገዋል ሲል አስተያየት የሰጠው። በጨዋታው ላይ ንቁ የነበረውና አስደናቂ ብቃቱን ያሳየው ማጋሌሽ የመጨረሻዋን ኳስ ያወጣበት ቅጽበት ሳሊባን ከውርደት ያዳነውም ጭምር ነበር። እንግዲህ የአርሰናልን የመከላከል ጥንካሬ በተመለከተ ብዙ ሰዎች የተለያዩ አስተያየቶቻቸውን ይሰጣሉ። አሰልቺ፣ ከመጠን በላይ ጥንቃቄ የተሞላበት፣ ቦሪንግ ነው የሚሉ ሀሳቦቻቸውን ሲሰጡ ይታያል። ይሁን እንጂ አርሰናሎች እስካሁን ድረስ ከገጠሟቸው ተጋጣሚዎች ደግሞ ምናልባትም ከፍተኛ ግምት የሚሰጠውንና ጠንካራውን ተጋጣሚውን በአውሮፓ ቻምፒየንስ ሊግ ፍጻሜ የፊታችን ቅዳሜ ፔዥን የሚገጥም ይሆናል ማለት ነው። ፔዥ እንግዲህ ባየር ሚዩኒክ ጋር በነበረው የግማሽ ፍጻሜ ጨዋታ የመጀመሪያውን ጨዋታ 5-4 ያሸነፈበትን ሁኔታ ተመልክተናል። እጅግ በጣም አስገራሚ ትንቅንቅ የተሞላበት ጨዋታ ነበር። ታዲያ በመልሱም ጨዋታ ፔዥ ለባየር ሚዩኒክ እጅ አልሰጠም። ጨዋታው እንግዲህ በድምር ውጤት 6-5 በሆነ ውጤት ተጠናቆ እንግዲህ ወደ ፍጻሜው ፔዥዎች መድረስ ችለዋል። አንድ መዘንጋት የሌለብን ነገር ፔዥ ያምናው የቻምፒየንስ ሊግ ዋንጫ ባለቤት የሆነ ክለብ ነው። እንግዲህ ባክ ቱ ባክ ዋንጫውን ለማንሳት ነው ቅዳሜ ዕለት ከአርሰናል ጋር ጨዋታውን የሚያከናውነው። የቻምፒየንስ ሊግ የማች ኦፍ ዘደይ ተንታኝ የሆነው ኔዱም ኦኖሃ እንዲህ ሲል ነበረ አስተያየቱን የሰጠው። በፔዥ በጣም ተገርም ያለው የነበራቸው የስራ ተነሳሽነት ወይም ወርክሬታቸው የማይታመን ነበር። ፔዥ አስደናቂ ማጥቃት መስመር እንዳለው በመናገር ስታቲስቲክሶች ያንም ቢደግፉንም በመከላከል ረገድም አንድም ነገር ሳይኖር በዚህ ውድድር ላይ ፍጻሜ መድረስ ግን አይቻልም ሲል ነበር አስተያየቱን የሰጠው። ሁለቱ ቡድኖች ፍጻሜ ሲደርሱ የፔዥን አስደናቂ ማጥቃት ስናነሳ የአርሰናልን መከላከል ግን ሳናጎድል መናገር ያስፈልጋል። የማጥቃት መስመራቸው ምን ያህል ልዩ እንደሆነ ማየት ብንችልም አንድ ቡድን እዚህ ለመድረስ በጣም ጠንክረው ሰርተዋል። የውድድር ዘመኑ እየገፋ ሲሄድም ይበልጥ እየተሻሻሉ የመጡ ይመስለኛል ሲል ነበረ ይህ ተንታኝ ስለ ሰሜን ለንደኑ ክለብ አርሰናል አስተያየቱን የሰጠው። አርሰናል በእርግጥም ፔዥን የማሸነፍ ትልቅ ዕድል አሉ። ብዙዎች አርሰናልን አንደርዶግ አድርገውት ብዙ አስተያየቶችን እየሰጡ ነው የእግር ኳስ ኤክስፐርቶች። አረ ፔዥማ ጨዋታውን ያሸንፋል፣ ምርጥ አጥቂዎች አሉት። በዚህ በኩል ባርኮላ፣ በግራ በኩል ክቫራትስኬሊያ፣ የፊት መስመር ላይ ዴምቤሌ እንግዲህ ፊት ሆኖ የሚሰለፍ ከሆነ ኦስማን ዴምቤሌ፣
በቀኝ መስመር ዴዝሪ ዶዬ፣ መሃል ሜዳ ላይ እነ ቪቲኒያ የመሳሰሉ በጣም አደገኛ ማጥቃትን ማሳለጥ የሚችሉ ተጫዋቾች አሉ እና የአርሰናል ተከላካዮች በብርቱ የሚፈተኑበት ጨዋታ ነው። ፔዤ አርሰናልን እጅ አሰጥቶ ያሸንፋል የሚሉ ሀሳቦቻቸውን ይሰጣሉ። ስለ ሻምፒየንስ ሊግ ማሸነፍ ሁሉንም ነገር የሚያውቀው ከዚህ ቀደም ለኤሲ ሚላንም ተጫውቶ ያውቃል። በጣም ምርጥ ተጫዋች ነበር። ስለ ቻምፒየንስ ሊግ ዋንጫ ምንነት በደንብ ጠንቅቆ የሚያውቅ ሰው ነው እና ዋንጫውን በ3 የተለያዩ ክለቦች ማንሳት የቻለ ብቸኛው ተጫዋች ሲሆን ይህ ተጫዋች በተለይም የአርሰናል መከላከል በነፃነት ግቦችን ለሚያስቆጥረው ፔዤ ልዩነት ፈጣሪ ሊሆን እንደሚችል ያምናል። አርሰናል በዚህ ጨዋታ ላይ ጨዋታውን ማሸነፍ ዋንጫውን ማንሳት አስቦ ወደ ሜዳ እስከገባ ድረስ በጨዋታው ላይ እኔ ከፍተኛ ትኩረት ያደርግበታል ብዬ የማስበው የመከላከሉንና የመከላከሉን ጉዳይ ነው። ሲዶርፍ በቅርቡ ለአማዞን ፕራይም ሲናገር ዘንድሮ እንደ አርሰናል ያለ ቡድን በርካታ ግቦችን ሳይቆጠርበት ብዙ ክሊንሺቶችን ይዞ በመውጣት በማጠናቀቅና እስከ መጨረሻው በመጓዝ ልዩነት ሲፈጥር አይተናል ሲል ተናግሯል። አርሰናል በፕሪሚየር ሊጉ 19 ጨዋታዎች ላይ ክሊንሺት ይዞ የወጣ ቡድን መሆኑን መዘንጋት የለብንም። ቢያንስ ከ38 ጨዋታ በ19ኙ ጎል አልተቆጠረበትም ማለት ከ100% ጨዋታ 50%ቱ ግማሹ ላይ አርሰናል ጎል አልተቆጠረበትም እንደማለት ነው። በዚያ ብቃት ምክንያት ዋንጫውን ወደ ቤታቸው ሊወስዱ የሚችሉ ቡድን መጠቆም ካለብን ያ ቡድን አርሰናል ነው ሲል ነበረ ሲዶርፍ የተናገረው። ትክክለኛ መከላከል ሳይኖርህ ልታሸንፍ የምትችለው አንድ ስፖርት ካለ እስቲ ንገረኝ፣ ያለ አይመስለኝም ሲል ነው የተናገረው። በእግር ኳስ ስፖርት ውጤታማ ለመሆን መከላከል እጅግ በጣም ትልቅ ቫሊዩ አለው። ከዚህ ቀደም ደጋግመን ያነሳናት አንድ የሰር አሌክስ ፈርጉሰን ፌመስ አባባል አለች። አሁን አርሰናሎች ያንን ተጠቅመው ነው ወደ ስኬታማነት የመጡት፣ በጣም በትልቁ የፕሪሚየር ሊጉን ዋንጫም ከፍ አድርገው ያነሱት። አለበለዚያማ እንዴት አድርገን ስለ አርሰናል የፕሪሚየር ሊግ ዋንጫ ማሸነፍ ልናነሳ እንችል ነበረ። ግን ያ ሰር አሌክስ ፈርጉሰን የተናገሩት ትልቁ አባባል አሁን አርሰናሎች የተጠቀሙበት ነው። አታክስ ዊን ጌም፣ ዲፌንስ ዊን ታይትልስ የሚል አባባል አለ። ማጥቃት ጨዋታን ያሸንፍልሃል፣ መከላከል ደግሞ ዋንጫዎችን ያሸንፍልሃል ነው ትልቁ አባባል። ሳሊባንና ማጋሌሽን፣ ቲምበርና ሂንካፒየን፣ ካላፊዮሪን፣ ዳቪድ ራያን የያዘው ቡድን ለምን ስኬታማ እንደሆነ ይህ አባባል በደንብ በግልጽ የሚያሳይ ይመስለኛል። እንግዲህ አርሰናል 1-0 በሆነ ውጤት ያንን ጨዋታ በመልሱ ጨዋታ አትሌቲኮ ማድሪድን ሲያሸንፍና ወደ ፍጻሜው ጨዋታ ሲያልፍ ካደረጋቸው 14 ጨዋታዎች 9ኛው ጨዋታ ነበር አርሰናል ግብ ሳይቆጠርበት የወጣው። አርሰናል ምን ያህል በጣም ጠንካራ ቡድን እንደሆነ በመከላከሉ ይህ የሚያሳይ ነው። አርሰናል አምቢትን ነው በአውሮፓ ቻምፒየንስ ሊግ። አንድም ጨዋታ አርሰናል አልተሸነፈም። በዚህ በአውሮፓ ቻምፒየንስ ሊጉ ከመጀመሪያው የአትሌቲክ ቢልባኦ ጨዋታ ጀምሮ በግማሽ ፍጻሜው የመልስ ጨዋታ ከአትሌቲኮ ማድሪድ ጋር እስካደረገው የመጨረሻው ጨዋታ ድረስ አርሰናልን ማንበርከክ የቻለ አንድም ቡድን አልተገኘም። ትላልቆቹ ኢንተር ሚላን፣ ባየር ሚዩኒክ፣ አትሌቲኮ ማድሪድ፣ አትሌቲክ ቢልባኦ ሁሉ አርሰናልን ገጥመው ነገር ግን አርሰናልን ማሸነፍ እንደ ተራራ መውጣት ሲከብዳቸው ተመልክተናል። ያ የሆነበት ትልቁ ምክንያት ደግሞ የአርሰናል መከላከል አንድም ጠንካራ በመሆኑ ምክንያት መሆኑን በደንብ ሳንዘነጋ የምናስታውሰው ነገር ይሆናል። ባየር ሚዩኒክ በዚህ በአውሮፓ ቻምፒየንስ ሊጉ አንድ ጨዋታ ላይ ተሸንፏል። በአራተኛው ሳምንት የአውሮፓ ቻምፒየንስ ሊግ በባየር ሚዩኒክ 2-1 የተሸነፈበትን ጨዋታ እናስታውሳለን። እንግዲህ አርሰናል በ6 የጥሎ ማለፍ ጨዋታ የተቆጠረበት 2 ግብ ብቻ ነው። በባየር ሌቨርኩሰን እና በአትሌቲኮ ማድሪድ የተቆጠሩበትን ጎል ማለታችን ነው። እና ለተጋጣሚያቸው በተለይም በአንድ ጨዋታ አርሰናል በአማካይ ኤክስፔክትድ ጎል ስንመለከት 0.84 ብቻ ነው አርሰናል የሚፈቅደው። ተጋጣሚዎቹ አርሰናል ላይ አንድ ኤክስፔክትድ ጎል እንኳን አያስመዘግቡም። 0.84 ነው ትልቁ። ካለፉት 13 የሻምፒየንስ ሊግ አሸናፊዎች መካከል 7ቱ ዋንጫ ባነሱባቸው ዓመታት በአማካይ ከ1.0 ኤክስጂ ያነሰ ቁጥር ነው በአንድ ጨዋታ ሲያስመዘግቡ የነበሩት። አርሰናልን ለዚህ ጨዋታ ኮንቴንድ ማድረግ መገመት ያለብንም በዚህ ምክንያት ነው። በአንጻሩ ፔዤ ኤክስፔክትድ ጎል አጌነስት ወይም ደግሞ ለተጋጣሚዎቹ የሚፈቅደው የጎል
መጠበቅ ሂደትን ካየነው በኤክስፔክትድ ጎል አጌነስት 1.38 ነው። ቢያንስ ፔዤ በአንድ ጨዋታ ላይ ተጋጣሚዎቹ 1 ጎል እንዲያስቆጥሩበት የሚፈቅድ ቡድን ነው። አርሰናል ግን 0.84 ማለት አንድ እንኳን አይሞላም። አርሰናል ላይ 1 ጎል እንኳን ማስቆጠር ፈታኝ ነው ማለት ነው። በዚህ ቁጥራዊ መረጃ መሰረት አርሰናል ባየር ሌቨርኩሰንን፣ ስፖርቲንግን፣ አትሌቲኮን በማሸነፍ ወደ ፋይናል ሲደርስ በአንጻሩ ደግሞ ፔዤ ሞናኮን፣ ቼልሲን፣ ሊቨርፑልን፣ ባየር ሚዩኒክን ማሸነፍ ነበረበት። በአንጻሩ አርሰናል የመጣበትን መንገድ ስታዩት ምንም እንኳን ፈተና የበዛበትን ቢሆን የፔዤ ግን በተለይ የነ ሙኒክ እነ ሊቨርፑልን እየገጠመ የመጣበት መንገድ ከአርሰናልም የበለጠ አስቸጋሪ ነበረ። እንግዲህ አሁን አርሰናል እስካሁን ድረስ የመጣበትን መንገድ ስንመለከት ከመጀመሪያዎቹ 8 ጨዋታዎች አንድም ጨዋታ አልተሸነፈም። 8ቱንም አሸንፎ ነው ወደ ቀጣዩ ዙር ማለፍ የቻለው። ባየር ሚዩኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን እነዚህን ተጋጣሚዎቹን ሁሉ አርሰናል ማሸነፍ ችሏል። አሁን ላይ ያለው የአርሰናል የ14 ጨዋታዎች ያለመሸነፍ ጉዞውን ስንመለከት በአርሰናል ታሪክ ረጅሙ በቻምፒየንስ ሊግ ያለመሸነፍ ጉዞ ነው። አርሰን ቬንገር ነበሩ እንግዲህ ከመጋቢት 2005 እስከ ሚያዝያ 2006 በነበረው ጊዜ 13 ጨዋታዎች ላይ ባለመሸነፍ ረጅም ጉዞን ማድረግ የቻሉት የነበረው። በወቅቱ እንግዲህ አርሰናል ለቻምፒየንስ ሊግ ፍጻሜ ደርሶ ተሸንፎ እንደነበር ይታወሳል። ነገር ግን የአሁኑን ስብስብ ከቀድሞ የአርሰናል ስብስብ ለየት የሚያደርገው አዲሱ የመከላከል ብስለት ነው። ቅድም ያልኳችሁ ተንታኙ ኦኖሃ እንደሚለው አርሰናል በፍጻሜው ላይ በራስ መተማመን እንዲኖረው የሚያደርጉ ምክንያቶች አሉ። ይህንን 100% በእርግጠኝነት መናገር እችላለሁ ሲል ነው አስተያየቱን የሰጠው። የፔዥን አጨዋወት ያውቃሉ። በእነሱ እንዲበለጡ ከፈቀዱ ግን በእውነት ሊቸገሩ ይችላሉ። ነገር ግን አርሰናል ለዛ ጨዋታ እቅድ ይኖረዋል። እርግጥ ነው አርሰናል በቻምፒየንስ ሊጉ ውጤታማ ጊዜን እያደረገ ነው። ለቻምፒየንስ ሊግ ፋይናል የመድረስም እቅድ ነበራቸው። እንዲሁም ፔዥን ከግብ እንዳይደርስ ከመከላከል ባለፈ እነርሱም ላይ ችግር መፍጠር እንዳለባቸው ያውቃሉ ሲል ነው አስተያየቱን የሰጠው። እንግዲህ አርሰናልን በተመለከተ በተለይ በመከላከሉ ምን አይነት ቁጥራዊ መረጃዎች አሉት የሚለውን ነገር ከተመለከትን አርሰናል ቻምፒየንስ ሊግ ላይ ቤስት የሚባል ቡድን ነው። ስፔሻሊ ደግሞ በመከላከሉ ከሌሎች ቡድኖች አንጻር ስንመለከተው ለምሳሌ 6 ሜትሪክሶችን ብንመለከት አርሰናል ከነዚህ በ6ቱ በ5ቱ አንደኛ ደረጃ ላይ የተቀመጠ ቡድን ነው። በአንድ ጨዋታ ዝቅተኛ ጎል በማስተናገድ 0.43 አርሰናል አንደኛ ደረጃ ላይ ነው። በአንድ ጨዋታ ዝቅተኛ ሙከራ የሚሞከርበት ቡድን አርሰናል 11.0። ይሄ እንግዲህ 9ኛ ደረጃ ላይ እንዲቀመጥ ያደርገዋል። ግን ሙከራ ሲባል ኢላማውን የጠበቀ ነው፣ ኢላማውን ያልጠበቀ ነው፣ ብሎክድ የተደረገ ኳስም እንደ ሙከራ ስለሚቆጠር ማለት ነው። አርሰናል በአንድ ጨዋታ ላይ ኢላማውን የጠበቀ ዝቅተኛ ሙከራ የሚሞከርበት 2.8፣ በአንድ ጨዋታ 3 ብቻ ኢላማውን የጠበቀ ሙከራ የሚሞከርበት ቡድን ነው። በዚህም አንደኛ ደረጃ ላይ ይቀመጣል። ሴፍ ፐርሰንቴጅ ግብ ጠባቂ በአንድ ጨዋታ የሚያድነው ኳስ 84.6%፣ በዚህም አንደኛ ደረጃ ላይ ይቀመጣል። ኤክስፔክትድ ጎል አጌነስት ፐር ጌም ተጋጣሚዎች አርሰናል ላይ እንዲያስቆጥሩ የሚጠበቅባቸው የጎል መጠን 0.85፣ በዚህም አርሰናል አንደኛ ነው። ኤክስፔክትድ ጎል ፐር ሹት ፌስድ አርሰናል በሙከራዎች ቁጥር የሚቆጠርበት የጎል መጠን 0.08። አርሰናል ላይ 1 ሙከራ፣ 2 ሙከራ፣ 3 ሙከራ እንኳን ተሞክሮ ወደ ጎልነት አይቀየርም። በዚህም አርሰናል አንደኛ ደረጃ ላይ ይቀመጣል። ለዛ ነው አርሰናል ቻምፒየንስ ሊግ ላይ ሚናቅ ቡድን አይደለም። ብዙዎቹ ፔዥን ለማሸነፍ ቅድሚያ ግን ቢሰጡትም ነገር ግን አርሰናል ይህንን ዋንጫ ለማሸነፍ ከማንም የበለጠ እድል አለው የሚባለው ለዚህ ነው። የቀድሞ የማንቸስተር ዩናይትድ አማካይ ኦዌን ሃርግሬቭስ ለቴንቲ ስፖርት ሲናገር አርሰናል ያለምንም ጥያቄ እድል አለው፣ በዚህ ባላቸው የመከላከል መስመርና ግብ ጠባቂ እነሱ አስደናቂ ናቸው ሲል ተናግሯል። የቀድሞ የሊቨርፑልና የእንግሊዝ ብሔራዊ ቡድን ሌጀንድ የነበረው ስቴቨን ጄራርድ አነስተኛ ግምት የተሰጠው ቡድን ወይም አንደርዶግ ይህንን ፋይናል ሊያሸንፍ እንደሚችል ከማንም በላይ አውቃለሁ። እኛ በሊቨርፑል ከኤሲ ሚላን ጋር ስንጫወትና ኤሲ ሚላንን ስናሸንፍ ጨዋታው የማይመጣጠን ነበር ሲል ነው ስቴቨን ጄራርድ አስተያየቱን የሰጠው። እንግዲህ ስቴቨን ጄራርድ የቻምፒየንስ ሊግ ዋንጫን 2005 ላይ ያሸነፈ ተጫዋች ነው እና ዘማች
አጌንስት ኤሲ ሚላን ኢት ዋዝ ኤ ሚስማች በማለት ነበር የገለጸው። በቃ ያልተመጣጠነ ኤሲ ሚላን ቀድሞ 3 ጎል ያገባበት 3-0 የመራበት ጨዋታ ሁሉ ነበር። አርሰናል የሚጫወተው ከፍተኛ ጥራት ካለው ቡድንና ከትልቅ አሰልጣኝ ጋር ነው። እያንዳንዱ ተጫዋች በከፍተኛ ብቃቱ ላይ መገኘት አለበት። አካላዊ ጥንካሬያቸውን፣ ቁመታቸውን መጠቀም፣ ፔዥን መሄድ ወደማይፈልጉበት ቦታ መውሰድ አለበት። በእርግጥም እድል አላቸው ሲል ነው ስቴቨን ጄራርድ የተናገሩ። እንግዲህ ፔዥን ካያችሁት ለማጥቃት አስበው ወደ ሜዳ የሚገባ ቡድን ነው። ዘንድሮ ቡድኖችን ሲገጥም እንግዲህ ተመልክተናል። ሊቨርፑልንም በገጠመበት ጨዋታ ከዚህም በተጨማሪ ከሌሎች ቡድኖችም ጋር ባደረጋቸው ጨዋታዎች ላይ ባየር ሚዩኒክንም ሲገጥም በቃ ወራሪ የሆነ የማጥቃት አቅም ይዞ የሚገባ ቡድን ነው። ያንም በደንብ ተመልክተናል እና ሲያጠቁ በጣም አስፈሪ ተጫዋቾች ያሉበት ስብስብ ነው። ሊቨርፑል ላይ ስንት ጎል እንዳስቆጠሩ ተመልክተናል። ባየር ሚዩኒክ ላይ 6 ጎል አስቆጥረዋል። ቼልሲ ላይ በደርሶ መልስ 8 ጎል አስቆጥረዋል። ያ ማጥቃት ነው እዚህ ፋይናል ላይ እንዲደርሱም ያደረጋቸው። ነገር ግን ደግሞ ይህን ስናነሳ ፔዤ አይከላከልም ብለን የምናነሳው ቡድን አይደለም። ከባየር ሚዩኒክ ጋር 5-4 በሆነ ውጤት ባየር ሚዩኒክን ካሸነፉ በኋላ በመልሱ ጨዋታ እንዴት እንደተከላከሉ፣ እንዴት ጥንቃቄ የመረጣ ጨዋታን ይዘው እንደገቡ ተመልክተናል። ነገር ግን ደግሞ የፔዤን ማጥቃት በዚህ ጨዋታ ላይ በደንብ በስፋት ልንመለከተው እንችላለን። እንግዲህ የወቅቱ የቻምፒየንስ ሊግ ፍጻሜ አምና ዋንጫውን ያነሳው ቡድን ፔዤ በአውሮፓ ባደረጋቸው 16 ጨዋታዎች ብቻ 44 ጎሎችን አስቆጥሯል። ከነዚህም ውስጥ እንግዲህ 43ቱ የተቆጠሩበትን ሁኔታ ስንመለከት ከነዚህ ውስጥ ከተቆጠሩት ጎሎች 6ቱን ጎሎች ያስቆጠሩት 43 ግቦችን ካስቆጠረው የባየር ሚዩኒክ እግር ኳስ ክለብ ላይ የተቆጠሩ ናቸው። ከ44ቱ 6ቱ ጎል የተቆጠረው ባየር ሚዩኒክ ላይ ነው። በ1999-00 የውድድር ዘመን በ16 ጨዋታዎች 45 ጊዜ ኳስና መረብን ካገናኘው ባርሰሎና በአንድ ጎል ብቻ ነው የሚያንሰው ማለት ነው። እና የሉዊስ ኤንሪኬው ፔዤን ስንመለከት በዚህ ፍጥነት በተለይም ተጋጣሚዎችን ዲስትሮይ ማድረግ የሚችል ቡድን መሆኑን እንመለከታለን። ይህንን ለመረዳት አንድ ጨዋታን ብቻ መመልከት በቂ ነው። አምና የተደረገውን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በአምናው የቻምፒየንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፔዤ ጋር ከመገናኘቱ በፊት በ8 የሊግ ጨዋታዎች የተቆጠረበት አንድ ጎል ብቻ ነበረ። ከዛ ቀጥሎ ግን የፍጻሜው ጨዋታ ላይ በአንድ ጌም 5 ጎል የተቆጠረበት ቡድን ሆኗል። እንግዲህ 5-0 ነው ፔዤ ኢንተር ሚላንን አሸንፎ ዋንጫውን ያነሳው። ይሄ ማጥቃታቸው ምን ያህል አስፈሪ እንደሆነ በደንብ የሚያሳይ ነው። አርሰናሎች በባለፈው በሊግ ፌዙ ላይ ፔዤን ገጥመው 2-0 አሸንፈውት ነበር። ነገር ግን ፔዤዎች በመጀመሪያው ዙር 1-0፣ በሁለተኛው ዙር 2-1 አሸንፈው አርሰናልን በግማሽ ፍጻሜው በመጣል ወደ ፍጻሜው ማለፍ ችለዋል። እንግዲህ አርሰናል ያንን ልብ ሰባሪ የሆነ የግማሽ ፍጻሜ ሽንፈት በሃንጋሪ ፑሽካሽ አሬና ላይ ለመበቀል እግር ኳሳዊ በቀል ሜዳ ላይ ለማሳየት ይፈልጋሉ። አርቴታና ረዳቶቹ ግን ይህንን የፔዤን ጥንካሬ በደንብ ከግምትና ከግንዛቤ ውስጥ የሚያስገቡት ይሆናል። ዘንድሮ ፔዤን ስንመለከት በብዙ ነገሮች ስንመለከተው ያው መከላከሉ ደካማ ነው ብያቸዋለሁ፣ ግን ደግሞ ማጥቃቱ ላይ እጅግ በጣም ጠንካራ የሆነ ቡድን ነው። ለምሳሌ ጎል በማስቆጠር 44 ጎሎችን በቻምፒየንስ ሊግ አስቆጥሯል። አንደኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ ሙከራዎችን በማድረግ ሹት በመሞከር 298 ኳሶችን በመሞከር አንደኛ ደረጃ ላይ ተቀምጧል። 114 ኢላማቸውን የጠበቁ ኳሶችን በመሞከር አንደኛ ደረጃ ላይ ተቀምጧል። ኤክስፔክትድ ጎል ወይም ደግሞ ለጎል የሚሆኑ ኳሶችን ኤክስጂዎችን በማስመዝገብ 31.6 ኤክስፔክትድ ጎል አስመዝግቦ ሁለተኛ ደረጃ ላይ ተቀምጧል። ብዙ ጨዋታዎችን በማሸነፍ 10 ጨዋታዎችን አሸንፎ 3ኛ ደረጃ ላይ ተቀምጧል። 5 ክሊንሺት በመያዝ 3ኛ ደረጃ ላይ ተቀምጧል። ከሴት ፒስ ጎሎችን በማስቆጠር 8 ጎሎችን አስቆጥሮ 3ኛ ደረጃ ላይ ተቀምጧል። ከክፍት ጨዋታ ወይም በኦፕን ፕሌይ ጎሎችን በማስቆጠር 34 ጎሎችን ከክፍት ኳስ አስቆጥሮ አንደኛ ደረጃ ላይ ተቀምጧል። በአንድ ጨዋታ በርካታ የቦል ፖዚሽን በመቆጣጠር ኳስን በመቆጣጠር 63.5% ኳስ በመቆጣጠር ሁለተኛ ደረጃ ላይ ተቀምጧል። ጎል ኮንሲድ
ብዙ ጎሎች የተቆጠሩበት ቡድን 22 ጎሎች ተቆጥሮበታልና 30ኛ ደረጃ ላይ ተቀምጧል። ይቺ መከላከሏ ነች አሁን የፔዤ ደካማ ጎን። አርቴታ ደግሞ ብዙ ጊዜ የተጋጣሚዎችን ደካማ ጎን የራሱ ጠንካራ ጎን አድርጎ ሲመጣና በዛ ውጤት ይዞ ለመውጣት ሲሞክር ይስተዋላል። እና ፔዤ በተለይም ደግሞ ማጥቃቱ ላይ ርህራሄ የሌላቸው አንድ ቢያገኙ አንድ ማስቆጠር የሚችሉ 4 ቢገባባቸው 5 የሚያስቆጥሩ ምርጥና አይምሬ ተጫዋቾች ያሉበት የፊት መስመር አላቸው። ነገር ግን ደግሞ አርሰናል መከላከሉ ማጥቃቱም ባላንስድ የሆነ ቡድን ነው። ማስቆጠር ሲፈልግ ያስቆጥራል፣ መከላከል ሲፈልግ ደግሞ በደንብ አድርጎ ይከላከላል። የቀድሞ የብላክበርን ሮቨርስ አጥቂ ክሪስ ሰተን ለቢቢሲ ሬዲዮ 5 ላይቭ አስተያየቱን ሲሰጥ ሰዎች በቅርብ ሳምንታት ውስጥ አርሰናልን የተመለከቱበት መንገድ አስደሳች ነው። ሰዎች ነገሮች እየተበላሹ ወይም አርሰናል ጎማው እየወለቀ እንደሆነ ያስቡ ነበር። አሁን ግን አርሰናል በምርጥ ፎርሙላ ይገኛል። ጨዋታውን የማሸነፍ እድላቸው 50-50 ነው ሲል ነበር የተናገረው። አርሰናል ከመከላከሉ አንጻር ውጤታማ ቡድን ነው ብለን ብንጠቅስም በመከላከሉ ረገድ ውጤታማ ነው ብለን ብናነሳም ማጥቃቱ ላይ ግን ከግፊት ሲቆም አርሰናል የሚፈራ ቡድን አይደለም። በፕሪሚየር ሊጉ እንግዲህ አርሰናል ባለሳሳት 77 ጎሎችን ያስቆጠረ ቡድን ነው። በማንቸስተር ሲቲ ብቻ ነው አርሰናል የተበለጠው። በተለይ በርካታ ጎሎችን ከማስቆጠር አንጻር ስንመለከተው ማንቸስተር ሲቲ 77 ጎሎችን አስቆጥሯል። ይቅርታ አድማጮች፣ ማንቸስተር ሲቲ 77 ጎሎችን በማስቆጠር በዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዘመን ብዙ ጎሎችን በማስቆጠር ቀዳሚ ቡድን። ከዚህ በተጨማሪ ግን አርሰናል 71 ጎሎችን ደግሞ በፕሪሚየር ሊጉ አስቆጥሯል። በአጠቃላይ በሁሉም ውድድር በዚህ ዓመት ከ100 በላይ ጎል ያስቆጠረ አርሰናል እግር ኳስ ክለብ እንደሆነ ተመልክተናል። ከነ ባየር ሚዩኒክ ከነ ፔዤ ጋራ ከነ ባርሴሎና ጋር አብረን የምንደምረው ቡድን ነው አርሰናል። እና እንደ ኦፕታ መረጃ ከሆነ ከ2013-14 የውድድር ዘመን የኤክስጂ አጌነስት ወይም ደግሞ በአንድ ቡድን ላይ ከሚመዘገበው ተቃራኒ የጎል ብዛት አንጻር ስንመለከት ባየር ሚዩኒክ በ2019-20 በአንድ ጨዋታ 0.62 ነበረ ኤክስፔክትድ ጎል ይመዘገብበት የነበረው። ማንቸስተር ሲቲ በ2022-23 0.81 ኤክስፔክትድ ጎል ይመዘገብበት ነበር። አርሰናል ደግሞ አሁን ባለው ጥንካሬ 0.84 ነው በአንድ ጨዋታ ላይ የሚመዘገብበት ኤክስፔክትድ ጎል። እና ለአርሰናል እና ለአርቴታ በሃንጋሪ በቡዳፔስት የሚጠብቃቸው ከባዱ ፈተና ምናልባትም ደግሞ በመከላከሉ መዋቅር ሊወጡት የሚችል ትልቁ የቤት ስራ ሊሆን እንደሚችል አምናለሁ። አርቴታና ተጫዋቾቹ የሚረዱትና የሚገነዘቡት አንዱ ትልቁ ነገር ፔዤ እድል ከሰጣችሁት በፍጹም የማይምር ቡድን መሆኑ ነው። ከፍተን እንጫወታለን፣ እያጠቃን እንጫወታለን፣ በሃይላይን እንጫወታለን የሚሉ ተጋጣሚዎች ፔዤ ጋራ እንዴት ሲፍረከረኩ እንደነበረ ተመልክተናል። ፔዤ ምንም ችግር የለበትም። እንደ ባየር ሚዩኒክ ከፍተው የሚጫወቱ ቡድኖች ካሉ በደንብ ደግሞ ያንን የሚያስቆጥሩ ያንን በደንብ መጠቀም የሚችሉ ምርጥና ወሳኝ ተጫዋቾች አሉት። ሊቨርፑል ላይ በደርሶ መልስ 4 ጎል፣ ቼልሲ ላይ በደርሶ መልስ 8 ጎል፣ ሞናኮንም በገጠሙበት ሰዓት ላይ ያስመዘገቧቸውን ውጤቶች ስንመለከት የፔዤን ጠንካራ ማጥቃት የሚያሳይ ነው። ግን ፔዤ ባለው የማጥቃት ጥንካሬ ልክ መከላከሉም ደካማ ነው። አርሰናል ምን ነገሮችን ሊያደርግ ይችላል? ለምሳሌ ጎል ለማስቆጠር የካውንተር አታክ ሩጫዎችን ሊተገብር ይችላል። ሊያንድሮ ትሮሳርድ፣ ማርቲኔሊ፣ ቡካዮ ሳካ፣ ቪክተር ዮኬሬስ እና ካይ ሃቨርትዝ፣ ኤዜና ኦደጋርድ የመሳሰሉ ተጫዋቾች ያሉት ቡድን መሆኑን መዘንጋት የለብንም። እነዚህ ተጫዋቾች ምንም ነገር መፍጠር ይችላሉ። ከዛ አርሰናል ደግሞ ከፍተኛ የሆነ ዌፐን ወይም ደግሞ መሳሪያ ያለው ቡድን ነው። ሴት ፒስ የተባለ መሳሪያ ያለው ቡድን ነው። አርሰናል በሆነች አጋጣሚ ምርጥ የሆነ ሴት ፒስ ወይም ደግሞ ምርጥ የሆነ የቆመ ኳስ ተጠቅሞ አርሰናል ጎል ያስቆጥርና ጨዋታውን በዛው ሊጨርሰውና ሊዘጋው ይችላል። በቅርቡ እንኳን እንደተመለከትነው በርንሌን አርሰናል 1-0 ሲያሸንፍ አንዷን ጎል ሃቨርትዝ ከቆመ ኳስ አስቆጠረ። ከዛ በኋላ አርሰናል ተጨማሪ ኤክስትራ ጉልበት አላወጣም። በማጥቃቱ ረገድ ካየነው የበለጠ ጥንቃቄ የመረጠ አጫወት ነበረ ሲያደርጉ የነበሩት። ያም ተሳክቶላቸው ውጤት አምጥተዋል። ስለዚህ በዚህ ጨዋታ ላይ እኔ ለአርሰናል በተለይ አንዱ ጥሩ ሪኮመንድ የሚደረገው ነገር መከላከላቸውና ማጥቃታቸው ባላንስድ ከሆነ ሚዛኑን የጠበቀ ከሆነ
በዚህ ጨዋታ ላይ እኔ አርሰናል የሚያሸንፍበት እድል በጣም ሰፊ ነው ብዬ አስባለሁና እንግዲህ ጨዋታውን የሚወስነው የትኛው የማጥቃት ቡድን እና ደግሞ የትኛው የመከላከል ቡድን ምን አይነት አፕሮች ይዘው ይገባሉ ከሚለው ነገር ጋር ነው። አሁን አርሰናል በፊት በነበረው ቢሆን የዛሬ 5 ዓመት 4 ዓመት በነበረው 10-20 ዓመት በነበረው ቢሆን አርሰናል ይህንን ጨዋታ አጥቅቶ ይጫወታል ብለን ጋራንት ሆነን እንናገር ነበር። አሁን ግን አርሰናል መጀመሪያ ቅድሚያ የሚሰጠው ጨዋታውን ስለሚያሸንፍበት ብልሃትና ቴክኒክ ነው። ጨዋታውን እንዴት እናሸንፍ፣ ጨዋታውን እንዴት ማኔጅ እናድርግ፣ ይህ ነው የአርሰናልና የአርቴታ ትልቁ ዓላማና ግብ። ስለዚህ በዚህ ጨዋታ ላይ በተለይ እነ ዴክላን ራይስ፣ ሳሊባ፣ ማጋሌሽ፣ ቲምበር ከደረሰላቸው ቲምበር፣ ፒየሮ ሂንካፔ በደንብ መከላከሉን ጠበቅ አድርገው የሚይዙ ተጫዋቾች ናቸው። እኔ የአርሰናል መከላከል በጣም ጥሩ ነው። እንደውም ከዚህ በፊትም ተናግሬ ያለው አርቴታም በጣም የሚተማመንበት በጣም ኦቨር ኮንፊደንት እንዲሆን የሚያደርገው የአርሰናል የቆመ የመከላከል መዋቅር እንደሆነ ስናነሳ ነበር። የአትሌቲኮ ማድሪዱ ጨዋታ ላይ እኮ አርሰናል በመጀመሪያው አጋማሽ 1 ጎል አስቆጠረ። ከዛ በኋላ አርሰናል በስነ ስርዓት ነው ሲከላከል የነበረው። መከላከላቸው ውጤታማ ነበረ። ወደ ፍጻሜ ያሳለፋቸውን ውጤት ማስመዝገብ ችለዋል። ስለዚህ አሁንም በዚህ ጨዋታ ላይ የአርሰናልን በጣም ጠንካራ የሆነውን መከላከል እናያለን። ግን አርሰናል ያ ሲባል ሙሉ ለሙሉ አፈግፍጎ ይጫወታል ወይም ወደ ራሱ ጎል ተጠግቶ ይጫወታል ማለት አይደለም። ያው ጨዋታውን ለማሸነፍ ጎል ያስፈልጋል፣ ጎል ማስቆጠር ግድ ነው። ስለዚህ ያን ነገር ደግሞ ለማድረግ ምናልባት የአርሰናል ተጫዋቾች ደግሞ እንዲያጠቁም ስለሚጠበቅባቸው አርቴታ ለማጥቃቱ ሌላ ጌም ፕላን ደግሞ ያዘጋጃል ተብሎ ይጠበቃል። ስለዚህ ጨዋታ ምን ሀሳብ አላችሁ? ስለ ፔዤ ጥንካሬ፣ አርሰናልስ ስላለው ጠንካራ አቋም፣ የአርሰናልን መከላከል የተመለከተስ ምን ሀሳብ አላችሁ? ጨዋታውን አርቴታ ድል ያደርጋል ከተጫዋቾቹ ጋር ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እግዚአብሔር ቢፈቅድ ሐሙስ እንገናኝ። በጣም ምርጥ ትንታኔ ስለ ሁለቱም ክለቦች ሰፋ ዘለግ ያለ ትንታኔ ይዤላችሁ ቀርባለሁ። ሐሙስ ደግሞ በቅድመ ጨዋታ ትንታኔ ዳሰሳችን የምንገናኝ ይሆናል። እንግዲህ አርሰናሎች ትልቅ ታሪክ የሚሰሩበት ምናልባት ድሪም ደብል ፕሪሚየር ሊግና ቻምፒየንስ ሊግን አርሰናል አሸንፎ የሚያጠናቀቅ ከሆነ ለአርቴታና ለተጫዋቾቹ ትልቅ ታሪክ ነው። በአንድ ሲዝን 2 ትልልቅ ሜጀር ትሮፊዎችን ማሸነፍ ማለት ነው። እንግዲህ ቅዳሜ ምሽት 1 ሰዓት በሃንጋሪ መዲና ቡዳፔስት ላይ አይኖች ሁሉ ያማትራሉ። የአርሰናል ደጋፊዎችም ቀይ መለያቸውን ለብሰው ወደ ሃንጋሪ ይተማሉ። መድፈኞቹ እንግዲህ በሲዝኑ ትልቁን ዋንጫ ለማሸነፍ 2ኛውን ዋንጫ ለማሸነፍና በታሪካቸው የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርገው ለማንሳት እሁድ ምሽት 1 ሰዓት ከአምናው የቻምፒየንስ ሊጉ የፍጻሜ አሸናፊ ፔዤ ጋር ከባድ የሆነ ጨዋታቸውን የሚያከናውኑ ይሆናል ማለት ነው።